ይሰማል? ምን ይባላል? እግዚአብሔር ይመስገን። ብዙ ጊዜ ካለኝ ጸጋ አንፃር ይመስለኛል የመጠርጠርና የመገመት ሳይሆን ይገባኝ ነበር። ዛሬ ግን ምንም ነገር አልገባኝ እና ተሳክቶላቸዋል። እግዚአብሔር ይባረክ። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለ ቤተክርስቲያን፣ ስለ ሽማግሌዎች፣ ስለ ፓስተር ሳምሶን፣ ስለ ሁላችሁ ደግሞ ስለሆነውም ነገር ሁሉ። እግዚአብሔር መንገዶቻችንን እርምጃዎቻችንን የሚያቀና እሱ ነው። እኛ በምንፈልገው ሳይሆን እሱ በፈለገው መንገድ ይመራናል። በዚህ ሁሉ ውስጥ ግን ጸጋን የሰጠን ያቆመን ያበረታን እርሱ ይባረክ። ስለዚህ በእውነት ከረዳችሁኝ ለእግዚአብሔር ክብር አጨብጭቡለት። ለእርሱ He's the one who did it. Hallelujah. ደግሞ ባለቤቴን በጣም ማመስገን ፈልጋለሁ በዚህ አጋጣሚ። ራኪ ነች በጣም እንደዚህ ቀላል አይደለችም። እግዚአብሔር የሰጠኝ እንዴት መርቶ ወደሷ እንደወሰደኝ ጌታን በጣም እጅግ አድርጌ ስለሷ አመሰግናለሁ። በእውነት ስለሆነው ነገር ሁሉ እግዚአብሔር ይመስገን። ብዙ ፈተናዎች፣ ብዙ መሰናክሎች፣ ብዙ አፕ ኤንድ ዳውንስ አልፈናል። ያቆመን ጌታና ቤተክርስቲያን የቅርብ ደግሞ አብረው የሚጸልዩን ወገኖች ነው። እግዚአብሔርን እንባርካለን። ስለሱ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ስለ ዝማሬው በጣም መልእክት በጣም ኃይለኛ መልእክት ነው የተላለፈው። ታምረ ሰማራ። እኔም ዛሬ ቆም ብለን ጥቂት ነገር እናገርና አጠራ አድርግ ተብያለሁ። እግዚአብሔር ይመስገን። ጌታ ይረዳኛል። ቆመን የእግዚአብሔርን ቃል እናነብና የኢያሱን መጽሐፍ ነው ማካፍላችሁ ከማንበባችን በፊት። አይገርማችሁም? ዛሬም በእንዲህ አይነት ጊዜ ይሄ እንደሚሆን አላውቅም። አይዞህ የሚል ነው መልእክቱ። በርታ የሚል በርታ፣ አይዞህ፣ በርታ፣ አይዞሽ፣ በርቺ። በምንም አይነት ሁኔታ ውስጥ ብንሆን በምንም ነው እኮ ምላችሁ፣ በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ድምፁን የሚያሰማው ይሄንን ይመስለኛል። ዛሬ ማለዳ የሚናገረው እንደ እዚህ መጥተው ይሄንን ኤሌክትሪክ ነገር ያስተካክሉልናል። እግዚአብሔርን ቃል ከምዕራፍ 4 ላይ ባለፈው ካቆምንበት ኢያሱ መጽሐፍ አብረን እናነባለን። በጌታ ስም አነባለሁ። እንዲህ ይነበባል። እንዲህም ሆነ ሕዝቡ ዮርዳኖስን ፈጽሞ በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮችን አንሱ፣ ተሸክማችሁም በዛ ሌሊት በምታድሩበት ስፍራ አኑሯቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁ በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት በዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ ዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱ እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮች አንስተው ወደሚያድሩበት ስፍራ ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ። እስከ ዛሬ ድረስም በዚያ አሉ ይላል። እንጸልይ አጭር ጸሎት። ጌታ ሆይ እናመሰግንሃለን።
በእኛ ሕይወት በቤተ ክርስቲያን ሕይወት እግዚአብሔር ሆይ ስለሰራው ሥራ ክብርና ምስጋና ለአንተ ይሁን። እግዚአብሔር አባት ሆይ ዛሬ ደግሞ በዚህ ጊዜና በዚህ ሰዓት ቃልህን ከፍተናልና መንፈስ ቅዱስ ይህን ቃል አንተ እንድትመነዝረው ለሕዝብህም በልባቸው ውስጥ እንድትልከው በላው ጣፈጠኝ እንዳለ እንደ ባሪያው ዛሬ እግዚአብሔር ሆይ ቃልህን ሕዝብህ እንዲበላና እንዲጣፍጠው በኢየሱስ ስም ጸልያለሁ። በእግሩ እንዲቆም እንዲበረታ እግዚአብሔር ሐሳብን እቅድን እንድታካፍለን በኢየሱስ ክርስቶስ ስም ጸለይኩ። ስለሰማሃን ስምህ ይባረክ። ክብር ከዘላለም እስከ ዘላለም ላንተ ይሁን። እንቀመጣለን። እግዚአብሔር ተባረከ ይሁን። እግዚአብሔር የተባረከ ይሁን። እንግዲህ ርዕሱን በዚህ መልኩ ማስቀመጥ ይቻላል። በመበርታት መጨመር፣ በመበርታት መጨመር። ያው ክፍሉን ይህንን ስታዩ የበረታ ህዝብ ነው እና እንደገና ደግሞ በብርታቱ ላይ ብርታት በዛ መጨመር የሚል ሐሳብ ነው። ኢያሱ እየበረታ ነው ሄደው። የሳኦል ቤት እየደከመ የዳዊት ቤት ግን በረታ ይላል እኮ እና እግዚአብሔር የሚያግዘው ህዝብ በእውነት ብርቱ ነው። እግዚአብሔር የሚያዝ ከእግዚአብሔር ጋር የተያያዘ ከእግዚአብሔር ጋር የተገናኘ ህዝብ ብርቱ ነው፣ ይበረታል። እግዚአብሔር ብርቱ ስለሆነ ከእግዚአብሔር ጋር ሪሌሽንሺፕ ያለው እንደዚህ ይበረታል፣ ይቆማል። ዛሬም ለዚች ቤተክርስቲያን ለእያንዳንዳችን እግዚአብሔር ይሄን ነው የሚያሰማው። በቃ በርትተህ እንደሆን እንደገና በዛ ላይ በርታና ጨምር። ያልበረታ ሰው ካለ እንኳን እግዚአብሔር እንዲበረታ ነው የሚፈልገው። እግዚአብሔር ፍላጎቱ የሚገርማችሁ ልጆቹ እንዲበረቱ ነው። የእግዚአብሔር የልቡ ጩኸት ይሄ ነው፣ በቃ እንዲበረቱ እና የኢያሱንም ላይፍ ከዚህ አንጻር ነው ማካፍላችሁ። እንዴት መበርታት እንደበረታ ከዚህ ክፍል የምናያቸው ነጥቦች አሉ። ያው ለምሳሌ ሰሞኑን አሁን ስፖርት የምትወዱ ሰዎች ካላችሁ አርሰናል አሸንፏል። በጣም ነው ሳቅ ያላችሁት። አንዳንዶቻችሁ ማንቸስተር ናችሁ መሰለኝ። እና እንዲህ አይነት እኔ ግርም ነው ያለኝ። በነገራችን ላይ ያው ሰው ስለሆንኩ ስፖርት ያለው እና ሰው እንሁን አንዳንድ እና የሚገርም ነው። በጣም ጥሩ ነው የሄዱት። በጣም በርቀት ሄደው ነበር አርሰናሎች እና ሰርተን ፖይንት ላይ ግን መጨረሻ የሆነ እንደ መድከም ነገር ያሸነፉ መሰላቸው መሰለኝ። ምንማረው እኮ ነገር አለ ከዛ። አሁን በቃ ወደፊት ስንሄድ ክርስትናውም ቀለል ሁኔታውም ያሸነፍኩ ይመስለኝና ጸጋው ላይ ተደግፌ ስዝናና ከኋላም ይመጣል ማንቸስተር ሲቲ የሚባል እና 37 ጨዋታ ተጫውተው 25 አሸንፈው በ5 አቻ ወጥተው 7 አቻ ወጥተው 5 ተሸንፈው ነው የጨረሱት። ግን መጨረሻ ላይ የበቃ የሩጫ ያህል ነው የሮጡት። ይገርማቸዋል። ቲም እንኳን ደጋፊ አለው እና በጣም ይገርማችሁ አይታችሁ እንደሆነ በመላው ዓለም አርሰናል ሚል ህዝብ አለ። ምንም እኮ ሊገናኝ የማይችል ነው ከቲሙ ጋር። የህዝብ ልብ እንዲህ ተነስቶ ይሄ ዛሬ ታይቶ ነገ የሚጠፋውን ቡድን እንዲህ ከደገፈ እግዚአብሔርማ እንዴት ልጆቹን አይደግፍም? ደግሞ ይሄ ድጋፍ ይገርማችሁ ይቀየራል። አንድ ሰሞን አርሰናል የነበረ ተናዶ በሚቀጥለው ኧረ ተወኝ እኔ ዞር ያለሁ ይላል። እግዚአብሔር ግን አይዞርም። ክብር ለስሙ ይሁን። ፈጽሞ ልጆቹን እንዳበረታ እንዳጠነከረ ወደፊት እንዲሄዱ ሁልጊዜ አብሯቸው እንዲሆን አንድ የገባልን ፕሮሚስ የማይሻር ፕሮሚስ እኔ እግዚአብሔር ከናንተ ጋር ነኝ። እግዚአብሔር ሁልጊዜ ከኛ ጋር። በዚህ ክፍል ውስጥ አጠር ያለ ክፍል ነው፣ እናንተ አጥኑት። ከጊዜም አንፃር 3 ነጥቦችን ልናገር። በመበርታት መጨመር እንዴት ነው የሚቻለው በሚለው የመጀመሪያው ነገር ይሄ ከዚህ ክፍል ውስጥ የወጡትን ሐሳቦች አነባበባችንን ትክክል ስናረግ የሚሆኑ ነገሮች አሉ። የመጀመሪያው በመለኮታዊ ስርዓት መመራት ነው።
ወደዚህ ሐሳብ ከመግባቴ በፊት አንድ ነገር ኢያሱን ወደ ኋላ መለስ ብለን እግዚአብሔር ከኋላ ሆኖ እንዴት እንደተናገረው ማየቱ በጣም አስፈላጊ ነው። ይሄን ክፍል ተመልከቱት። በህይወት እድሜ ሁሉ አላላችሁትም? አሁን ይሄንን ስለራሱ የሚያስብ ሰው አለ እዚህ ጉባኤ ውስጥ? ማንም አይቋቋመኝም የሚል እግዚአብሔር ልጆቹን ሲጠራ በእርሱ ተማምኖ ነው እንጂ በልጆቹ ተማምኖ አይደለም። ስለዚህ ልጆቹም እንደዚህ እንዲሉት ይፈልጋል። የጠራኝ እኔ ማንም ሊቋቋመኝ አይችልም። እሱ ስላለ ከሙሴ ጋር እንደውም ካንተ ጋር ሆናለሁ፣ አልጥልህም፣ አልተውህም። እግዚአብሔር አይጥልም ወገኖች። እግዚአብሔር አይተውም፣ በፍጹም አይተውም። ምናልባት ሎንሊነስ የሚሰማችሁ ሰዎች እዚህ ውስጥ ካላችሁ፣ ብቻዬን ነኝ የምትሉ ሰዎች ካላችሁ I can assure you እግዚአብሔር አይጥልም። እግዚአብሔር አይተውሽም። ለአባቶች ሰጣቸዋለሁ ብዬ ባልኩት ምድር ለዚህ ህዝብ ታወርሳለህና ጽና፣ አይዞህ ይላል። እግዚአብሔር እኛን ስለመጣልና ስለመጣል ነው እኛ የምናወራው። እግዚአብሔር አንተ ነህ የምታስወርሰው ነው። አንተ ነህ የጠራው ለፐርፐዝ ነው። አንተ ነህ የምታስወርሰው። አንተ ነህ ህዝብን ወደ እግዚአብሔር መንግስት የምታመጣው። ለዚህ ነው የቀደስኩ፣ ለዚህ ነው የለየሁ እና ጽና፣ እጅግ በርታ። አሜዚንግ ነው። የኢያሱ መጽሐፍ ላይ ጽና፣ በርታ በተደጋጋሚ ነው። ዛሬ እግዚአብሔር ይናገራል። የተፍገመገመች ጉልበቷ የሚብረከረክ ነፍስ በኢየሱስ ስም ይቁም፣ በኢየሱስ ክርስቶስ ስም ይበርታ። ለዚህ ባሪያ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርጎ በምትሄደው ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ይሄ ፓኬጅ ውስጥ ነው ያለው። ልክ በርታ ፓኬጅ ውስጥ ነው። በርታን ስትከፍቱት ውስጡ ወደ ግራና ወደ ቀኝ አትበል። የመበርታት ሚስጥር ሁሉ ያለው እዛ ውስጥ ነው። እና አንዳንድ ጊዜ ሰው አለመበርታቱ የት መሰላችሁ? ወደ ግራ ያለ ወደ ቀኝ ያለ ሰው ያለ ሁኔታዎች ያለ እግዚአብሔርን ማየት ያቆምና በቃ ልቡ ይዝላል፣ ይደክማል። አይኖቼን ወደ ተራሮች አነሳዋል ያ ጀግና። ዋው! ያ የእምነት ሰው አይኖቼን ወደ ተራሮች አነሳ፣ ረዳቴ ከወዴት ይምጣል? ይገርማችኋል። እግዚአብሔር የያዘው ሰው አይኖቹ ሌላ ቦታ ሲንከራተት ተራራውን በሙሉ እግዚአብሔር ጠርጎ ይወስዳል። ጸጥ ነው። ከዛ ጊዜ ይሰጣል። የጸጥታ ጊዜ። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ስለዚህ ወደ ግራም ወደ ቀኝም እንዳንል እና ይሄ የመበርታት ሚስጥር እግዚአብሔር ልጆቹን ማበርታት ይፈልጋል። አትጠራጠሩ። ግን እኛ ብዙ ጊዜ እናበላሽበታለን። እንዳይገፋን ወደፊት እንዳንሄድ ሰክሰስፉል እንዳንሆን ሐሳቡ በእኛ ውስጥ እንዳይፈጸም እኛው ነን የምናበላሸው። እንዳይበላሽ አንደኛ በመለኮታዊ ስርዓት መመራት ነው። ይሄ ኦርደር ነው። ዲቫይን ኦርደር ይባላል። መጽሐፍ ቅዱስ ላይ ቁጭ ያለ እግዚአብሔር ነው ህዝቡን የሚመራው። አንተ አይደለም ራስን የምትመራው። አንቺ አይደለሽም ራስሽን የምትመሪው። ቅድም ታምነህ ተሰማራ የሚለው ይሄ ነው። ዲቫይን ኦርደር ያወቁ ሰዎች ናቸው እንደዛ የሚሰማሩት። እግዚአብሔር ለእያንዳንዱ ለሚሰራት ነገር ወገኖቼ ሁሉን ነገር በአእምሮ ዲዛይን አድርጎ ጨርሶታል። ከመጀመሪያው መጨረሻውን ጨርሶታል። እና ተመልከቱ። እኔ ፓስተር ሳምሶን ቢረዳኝ እዚህ ላይ ደስ ይለኝ ነበር። እና ይሄ ጋላክሲ ይሄ ሶላር ሲስተም በእያንዳንዱ ላይ የሚዞሩ ፕላኔቶች አሉ አይደለም? ይሄ ቢያንስ አንድ ነገር እናውቃለን። ኦርቢት የሚባለው ነገር there is orbit በስርዓት ነው የሚሄዱት። ኦርቢታቸው ላይ በስርዓት ንቅንቅ የለም። ይሄ ነው እኮ ዲቫይን ኦርደር። እነ ሜርኩሪ እነ ቬነስ ሁሉ እነ ኤርዝ ምናምን ስርዓት ይዘው ነው ቢዞሩት። እንደው እጅ አውጥቶ እንደ ትንሽ አልመሰለኝም በራስ ሐሳብ ምናምን የለም። ከዚህ ቢወጡ አለቀ። ለነገሩ አይወጡ
አይወጡም። እንዳይወጡም ሆነው የተሰሩት ለሰው ልጅ ብቻ ነው መብት የተሰጠው። ባይገርማችሁ እንዲያስብ አሁን ፍሪ ዊል የሚባለው ሚስጥር ለዚህ እኮ ነው። እግዚአብሔርን የምንመስልበት አንዱ ኢሜጃችን እኮ ይሄ ነው። እግዚአብሔር ኢሜጅ የሚባለው እና ይሄ ነው በቃ ዲቫይን ኦርደር እግዚአብሔር አጽንቶታል። አሁን ብዙ ነገሮችን ብታዩ ማንም ሊቋቋመው የማይችል ሊያበላሸው ሊያጠፋው የማይችላቸው ብዙ ነገሮች አሉ። ሳይንቲስቶች እዚህ ውስጥ አላችሁ። አሁን ግራቪቲ እንዴት አድርጎ ማሻሻል ይቻላል? በሰው ሐሳብ በቀበሌ ሐሳብ ስብሰባ መስተካከል አይችልም። በቃ ቀጥ ያለ እና ይሄንን ቃል እዩት። እንግዲህም ሆነ ሕዝቡ ዮርዳኖስን ፈጽሞ ተሻገሩ ጊዜ ይላል። በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮችን አንሱ፣ ተሸክማችሁን በዚያ ሌሊት በምታድሩበት ስፍራ አኑሯቸው ብሎ እዘዛቸው ብለህ እዘዛቸዋል። አሁን ስለ ዲቫይን ኦርደር ነው እያወራሁት ያሉት። የመጀመሪያው የዲቫይን ኦርደር እዚህ ውስጥ የምታዩት ፕሪንሲፕል ነው፣ መመሪያ። እግዚአብሔር በመመሪያ ነው የሚመራው። ለዚህ ነው ይሄንን መጽሐፍ ቅዱስ የሰጠን ፕሪንሲፕል። ማንም ሊለውጠው አይችልም። በሰው ፍላጎት የማይለወጥ በሰው ምኞት የሚለወጥ አይደለም። የእግዚአብሔር የዘላለም እቅድ ያለበት መመሪያ ነው ፕሪንሲፕል። እዛ ላይ ያነበባችሁት ክፍል ወደ ኋላ መለስ ብለን ብናይ መመሪያን የሰጠው ከሕዝቡ ከየነገዱ 12 ሰው ምረጥ፣ በዮርዳኖስ መካከል የካህናት ከቆሙበት ስፍራ 12 ድንጋዮች አንሱ ብሎ እግዚአብሔር ይሄንን ትእዛዝና መመሪያ ይሰጣል። እና እግዚአብሔርም ኢያሱን ብሎ ነው ለኢያሱ ነው የሚነግረው። እና ሁለተኛው ነገር ስታዩ እግዚአብሔር የፐርፐዝ አምላክ ነው። በነገራችን ላይ ይሄን ትምህርት የሚቀጥለው ጋሽ ተሾመ ነው የሚያስተምረው። እዛም ላይ ይኖራል መጽሐፍ ቅዱስ ትምህርት ቤት የምትማሩት ላይ። እና እግዚአብሔር መጽሐፉን ስታነቡ ኦልድ ቴስተመንትም ኒው ቴስተመንትም ስታነቡ እግዚአብሔር መጀመሪያ ፕሪንሲፕሉን ያሳየናል፣ ከዛ በኋላ ዓላማውን ያሳየናል። ልክ እንደዚህ ነው የሚቀመጠው ሁሉ። እግዚአብሔር ሕዝቡን የሚያሻግረውም በዓላማ ነው። አሁን የመጀመሪያ ሄደው ከተሻገሩ በኋላ ነው የሚለው። እግዚአብሔር አለቀቃቸው። የሚያሻግረው በዓላማ ነው ልላችሁ። አሁን በጣም ብዙ ሰው ለሰው የማትናገሩት ብቻችሁን ጮኻችሁ ያለፋችሁበት የተሻገራችሁበት ነገር አለ። እውነት ነው፣ እውነት ነው። እስቲ የተሻገረ እጁን ያውጣ። ሃሌሉያ! እንኳን አሻገራችሁ። ክብር ለስሙ ይሁን። በጣም ብዙዎቻችሁ ልትመሰክሩ የምትችሉት በጣም የሚደንቅ ምስክርነት አለ። ግን እግዚአብሔር ሲያሻግር ለዓላማ ነው። እግዚአብሔር አይገርማችሁም? ባለፈው በተማርነው ላይ የሚገቡበትን ቦታ ነግሯቸዋል። በቃ ነግሯቸዋል። ወደ ተስፋይቷ ምድር ነው የሚመራው። መንገድ ላይ እንዲቆሙ እንዲጫወቱ አይደለም፣ እንዲጫወቱ አይደለም። እግዚአብሔር ይሄ መሪ፣ ይሄ ትክክለኛ መሪ። ቅድም ስለ ኳስ አንስተናል አይደል? አንድ ኮች ሲያሰለጥን የሆነ ዝም ብለው ተጫውተው እንዲመጡ አይደለም፣ አሸንፈው እንዲወጡ እስከ መጨረሻ እንዲሄዱ ዋንጫውን እንዲወስዱ ነው የሚያሰለጥናቸው። ስለዚህ የሆነ አንድ ጌም ተጫውተው ከዛ በኋላ በቃ ከዚህ በኋላ እንደፈለጋችሁ እኔ ረክቻለሁ አይልም ኮቹ። በፍጹም አይልም። ዶሚ አይረሳኝም። አንድ ኮች እንደዚህ የሚል ነበረ፣ እኔም ማረሰው በኔ ጊዜ። መሃል ላይ እንደ ፖስተኛ አትመላለስ፣ ብትፈልግ በምላስም ቢሆን ጎል አግባ እንጂ እኔ ጎልን ነው የምፈልገው ይላል። ስለዚህ እግዚአብሔር ግብ አለው። ሲጠራን ግብ አለው። ወገኖቼ የተጠራችሁት በዓላማ ነው፣ በእቅድ ነው የተጠራችሁት። ዝም ብሎ አልጠራችሁም። ኖ የሆነ ነገር መሃል ላይ እንድትጫወቱ ቸርች ውስጥ እንድትጫወቱ ነው አልጠራችሁ። እግዚአብሔር የዓላማ አምላክ ነው። ሌላው
መዋቅርና አደረጃጀት ታያላችሁ። እዛ ክፍል ላይ ስትራክቸር ታያላችሁ። እግዚአብሔር ይላል። ከዛ ኢያሱ እግዚአብሔር ለኢያሱ ከዛ በኋላ ኢያሱ የነገድ መሪዎች 12ቱ የሚወክሉት ህዝቡን በሙሉ ነው የሚወክሉት። እግዚአብሔር አያችሁ ሲያደራጅ እግዚአብሔር ማደራጀት ይፈልጋል። እግዚአብሔር ስትራክቸር ይፈልጋል። church is one of the structure of the kingdom በቃ እና ይሄ አይመቸኝም ቢል ሰው ካለ he has to go አይለወጥም። ምንም እግዚአብሔር የሆነ በሰው ሐሳብ የሚመራ አይደለም። ኦልሬዲ በቴዎክራሲ የሚመራ አምላክ ስለሆነ ሉዓላዊ ስንል ሁሉን ስልጣን ያዘ በራሱ የሚተማመን ማንንም የማያማክር ለሰው ልጅ የተሻለውን የሚያውቅ አምላክ ነው። ስለዚህ አንዳንድ ጊዜ እነዚህ አባባሎች በተለያየ ቦታ የተለያየ መልክ ሊኖራቸው ይችላል። ግን ይሄንን እንድንገነዘብ ፕሪንሲፕሉን እንድንመለከት ፐርፐስ እንዳለን እንድናውቅ እንደገና ደግሞ በመደራጀት ውስጥ ይሄንን እንድንመለከት አደራላችኋለሁ። እንደ ቤተክርስቲያን በቤተክርስቲያንም ደረጃ እነኚህን ነገሮች ስናይ አሁን ዲቫይን ኦርደሩን ስንመለከት ቤተክርስቲያናችን የመጽሐፍ ቅዱስ ትምህርት ቤት አላት። በጌታ ጸጋ ተቋቁሟል። ዋናው ስራ ትክክለኛውን የእግዚአብሔርን መመሪያ የሆኑትን የእግዚአብሔርን ቃል በጥንቃቄ መታዘዝ እንድንችል። አያችሁ if you miss the principle you miss everything ብዙ ምሳሌ ልነግራችሁ እችላለሁ። እና ባለፈው ሐሙሳውን የነበረን የመጽሐፍ ቅዱስ ትምህርት ላይ በጣም ተሙልዬ ነች በመታስተምረው ስፒሪቹዋል ላይፍ የሚባል ወደ 19 ተማሪዎች አሉ እዚህ I was so touched pretty much እንዴት እንደተነካው ልንገራችሁ። እና ይሄ ስፒሪቹዋል ላይፍ የሚለው ትምህርት እየተሰጠ ጥያቄዎች ነበሩ። አሁን ለዚህ ጉዳይ ከተማርከው ጉዳይ አንተ በርግጥ ነህን የሚል በጣም የሚገርማችሁ እዛ ውስጥ የነበሩት በሙሉ in a very humble heart ይህን ከማየት በላይ ምንም ያስደስታል። ንስሐ ሲገቡ ንስሐ እኮ ነው የገቡት። ንስሐ 10 ምናምን ሰው ንስሐ ሲገባ ክብር ለስሙ ይሁን። ስለዚህ ከሌላ ቦታ ወደ መመሪያው መመለስ ቤተክርስቲያን መመለስ አለባት። ወደ መመሪያው ወደ ዲቫይን ኦርደሩ ቅድም እንዳየን ኦርቢቱ ላይ መመለስ። ኦርቢቱ ላይ እግዚአብሔር የሚለው መመሪያ ላይ መመለስ። እንደፈለገኝ እንዴት አመልካለሁ እንዴ? እየመረጥኩኝ መጽሐፍ ቅዱስ እንዴት ኖራለሁ? ኖ እግዚአብሔር ምን ይፈልጋል? መመሪያው አለ። ሁለተኛው ቤተክርስቲያናችን የደቀ መዝሙር ቡድን አላት። ይሄ ተቋቋመው ደቀ መዝሙር የእግዚአብሔር መንግስት ዋና አጀንዳና ዓላማ በመሆኑ አማኞች ደቀ መዛሙርት ሆነው ሌሎችን ምን ማድረግ ደቀ መዝሙር እንዲያደርጉ። ይሄ መጽሐፍ ቅዱስ ግሬት ኮሚሽን የሚባለው ነው። this is the great commission ታላቁ ተልእኮ ሚል እና የሱ የጩኸት ነው፣ የእግዚአብሔር ጩኸት ነው። እዚህ ላይ ካልገባሁኝ ኦርቢቱ ላይ አይደለሁም። ፒሪየድ አይደለሁም። ይሄ ደቀ መዝሙር እንዴት ያድጋል? እሱ ፕሮሰስ አለው። እሱ አይደለም ግን ይሄንን ኔግሌክት ማድረግ ከሆነ I'm out of the orbit። እና ኢየሱስ ለደቀ መዛሙርቱ ያስተማረው እኮ ይሄንን መመሪያ ነው። የእግዚአብሔር መንግስት ዓላማ ተደራጅ ያደራጅ ነበርኩ። ይሄ አሁን የምናየው እኮ እግዚአብሔር ኢያሱ ከዛ የነገድ መሪ ከዛ ህዝብ ለምን ለመሻገር ኦርጋናይዝድ መሆን አለብን። ይሄንን ዘመን ይሄንን ዓለም ይሄን ፍልስፍና ይሄንን አስቸጋሪ ነገር ለማለፍ መደራጀት አለብን። ከዚህ ወጥተን እንደፈለገን ለዚህ ነው የአንድነት ፓወር አስፈላጊ የሚሆነው። አንድ መንፈስ አንድ አእምሮ የሚያስፈልገው ለዚህ ነው። የሚመጣብን ሄሪኬን ቀላል አይደለም። ሌላው የቤተክርስቲያናችን ፓስተሮች የምንሾምበት ሊደርሺፕ ፓስተሮች፣ ሽማግሌዎች፣ አስተዳዳሪዎች
DML DSL discipleship members የሚባለው ይሄ አደረጃጀት ነው እና when we were together stronger together እኮ ነው ኃይል ይኖረናል ጉልበት ይኖረናል አቅም ይኖረናል መደራጀት ወገኖቼ የእግዚአብሔር ዲዛይን አሜን ነው ያ ቸርች በቃ ቸርች እኮ ማለት ይሄ ነው የእግዚአብሔር ያደራጀው ተቋም ማለት እኮ ስለዚህ ይሄንን ቸርችን መናቅ እግዚአብሔርን መናቅ ነው ቤተክርስቲያንን መናቅ ኢየሱስን መናቅ ነው የእግዚአብሔርን ሕይወት አለመረዳት ነው የእግዚአብሔርን ፕላን ዲቫይን ኦርደር አለመረዳት ነው ስለዚህ የመጀመሪያው ምን በረታው ይሄን ዲቫይን ኦርደር አውቀን yes sir for your divine order I'm ready to say yes I'm a soldier of Jesus Christ ብለን እንደዚህ አይነት ውሳኔ ስለ ሁለተኛው የእግዚአብሔርን ልብ ማድመጥ ፕሪንሲፕል ሰጠን እግዚአብሔር ከዛ ዴይ ቱ ዴይ ደግሞ ከፕሪንሲፕል በስተጀርባ እግዚአብሔር ይናገራል በመንፈስ ቅዱስ ይናገራል እና ይሄ ፕሪንሲፕሉ ጀነራል የሆነ ነገር ነው የሚሰጠን ግን ዴይ ቱ ዴይ ደግሞ ይናገራል እግዚአብሔር እዚህ ጋም ሲናገር ታዩታላችሁ ኢያሱም ከየነገዱ አንዳንድ ከእስራኤል ልጆች ያዘጋጀ 12 ሰዎች ጠራ እንዲህም ኢያሱም አላቸው በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ አለ ይሄንን ሐሳብ ስትመለከቱ የእግዚአብሔርን ልብ ትመለከታላችሁ እግዚአብሔር ምንድነው የሚፈልገው እግዚአብሔር በመካከላችሁ ምልክት ይሆናል ልጆቻችሁ በሚመጣው ዘመን እያለ ይጠይቃል እኔ እነኚህን ሐሳቦች ተራ በተራ ስመለከት የመጀመሪያው ነገር የመንፈስ ቅዱስ ምሪት ነው የመንፈስ ቅዱስ ምሪት ቤተክርስቲያን መንፈስ ቅዱስን በጣም መስማት አለባት ይሄ የኪዳኑ ታቦት አይታችሁ እንደሆነ የቃል ኪዳኑ ታቦት የእግዚአብሔር መገኘት ምልክት ነው ስለዚህ እነኛ ፈሪዎች እንኳን ካህናቶች ይገርማቸዋል የደፈሩት ወደ ውሃ ውስጥ ለመግባት የደፈሩት ያ የእግዚአብሔር የኪዳኑ ታቦት ላያቸው ላይ ስለነበር ፕሬዘንሱ ስለዚህ እግዚአብሔር መንፈስ ልንሰማ ልናደምጥ የሱን ምሪት ልናይ ይገባናል እሱ ካለፈ በኋላ ነው እናንተ የምታልፉት እግዚአብሔር ሲያልፍ ማለፍ እግዚአብሔር መቅደም አይደል እሱ ሲያልፍ አብሮ ማለፍ እንዴት ፓወርፉል መሰላችሁ አካሄዱም ከእግዚአብሔር ጋር አደረገ ይላል ወደ ኋላ ለመቅረት ወደፊት አለመሮጥ አንዳንድ ጊዜ ከእግዚአብሔር በጣም እንቀድማለን በጣም ነው የምንቀድመው እንደው እግዚአብሔርም የምንሆንበት ሁኔታ አለ አንዳንዴ እግዚአብሔር በመረቱ እየጠበቀን ነው እንጂ እየጠበቀን ነው ሌላው የምታዩት ነገር እግዚአብሔር ልቡ አይገርማችሁ አሻገራቸውና አሁን ለህዝቡ ካሻገራቸው በኋላ መዘመር መጨፈር ነው ደስ የሚለው እነሱ ግን ዓላማ ስላለው ድምጽ አመጣ 12 ሰው ምረጡልኝ የልቡን ጩኸት ይሁት የሚሰማ ሰው ከሌላ አስቸጋሪ ነውላችሁ በዛ አይነት ሽብሸባ ማከል ከተሻገሩ በኋላ ማን ነው የሚሰማው ነው ማለት 12 ሰው ምረጥልኝ 12 ድንጋይ ከውሃውስ ራሱ ይሄንን ድምጽ ብንሰማ ለመታዘዝ ያለው ነገር እንኳን አስቡት እግዚአብሔር ግን ራሱ የሚፈልገው ነገር አለ አንደኛ ስራው እዚህ ጋር የምታዩት የእግዚአብሔር ስራ እንዲታወስለት እንዲታይለት ይፈልጋል አይገርማችሁ እግዚአብሔር አሁን ስንት ሰው እግዚአብሔር የሰራውን ስራ በህይወት ያከናወነውን አንቃው ይዘሃል ወይስ አሳይታል ስንት ነገር አድርጎልህ ሰጥፍን እግዚአብሔር እንዲታይለት ይፈልጋል የሰራውን ስራ እንዲታይ ይፈልጋል ምልክት አለ ምልክት እና እግዚአብሔር በህይወታችን የሰራውን ስራ እንዲያስታውስ እግዚአብሔር
ሲያስታውሱለት ደስ ይለዋል። በቃ ይሄ ልቡ ፍላጎት ነው። እግዚአብሔር ጌታ ይባርክሽ። በጣም የሚገርም ምስክርነት ነበረ ኢየሩሳሌም በቀደም። አሜዚንግ ምን ያሳፍራል። ሃሌሉያ እንደዚህ ተከፍቶ በጣም የሚገርም። ለእርሱ እኮ ነው ክብር የሰጠሽው። ክብር ለስሙ ይሁን። እግዚአብሔር ብዙዎቻችሁ አላችሁ እግዚአብሔር እየተናገራችሁ ለእግዚአብሔር መመለስ ለሱ መመለስ መስጠት። እሱ የሰራውን ስራ ምልክት የሚያደርገው ለዚህ ነው። ድንጋዩ ምልክት በእያንዳንዳችን ቤት ይሄ ድንጋይ አለ። እንደ ቸርችም አለ። እንደ ቸርችም በጣም ተንገዳግደን ያለፍንባቸው ጊዜያቶች አሉ። እንዲህ ነገሮች ጸጥ ሲሉ ድንጋዩን ማየት ነው። ድንጋዩን ሄድ ብሎ ማየት ነው። እኛ እንዳልሆን እንድናውቅ ያደርገናል። ስለዚህ ሶስተኛው እዚህ ጋር የምታዩት ነገር እግዚአብሔር መንፈስ ቅዱስን እንድንሰማ የጊዜውን ሁኔታ እንድንረዳ ከዛ በኋላ ስራውን ደግሞ ማግኒፋይ እንድናረግ ይፈልጋል፣ እንድናስታውስ ይፈልጋል። ሌላው ትውልድን ማዳን ይፈልጋል። በጣም ይገርም። የእግዚአብሔር የልቡ ጩኸት ይሄ ነው። ትውልድ እንዲድን፣ ስራው ለትውልድ እንዲተላለፍ ይፈልጋል። ጥያቄውን ስትሰሙ ይሄን ነው የምታዩት እዛ ላይ። እግዚአብሔር አይገርማችሁ እንደዚህ ይላል፣ ይህ በመካከላችሁ ምልክት ይሆናል ይልና ልጆች ነገር ቁጥር በጫንቃው ላይ ልጆቻችሁም በሚመጣው ዘመን የነዚህን ድንጋዩ ነገር ምንድነው ብለው ቢጠይቋችሁ እኔ በጣም ነው ደስ ያለኝ። ይሄን ሳን ምን ማለት እንዳለባቸው እንኳን ስፔሲፊክሊ ያስቀምጡታል። እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው ብላችሁ ንገሯቸው። አሜን። ጌታ ይባርክሽ። ድገሚው። ሃሌሉያ። ይህንን ያደረገው ማን ነው? እግዚአብሔር ነው። እና የእርሱ ክብር፣ የእርሱ ኃይል፣ የእርሱ ታላቅነት ለትውልድ እንዲተላለፍ ስለተቋረጠ፣ እኛ ቤት ስለተቋረጠ፣ እናንተ ቤት ስለተቋረጠ ክብር ለስሙ ይሁን። ክብር ስጡ ለጌታ። ግዴላችሁ። ሃሌሉያ። ዮርዳኖስን በተሻገርን ጊዜ የዮርዳኖስ ውሃ ተቋረጠ ብላችሁ ንገሯቸው። ደስ አይልም እንዴ? ተከታታይ ትምህርት አስተምሯቸው እኮ አለ። ደግሞ እሱን አይደለም፣ እሱም ጥሩ ነው፣ ግን ይሄ ራሱ ይበቃል ነው። እኔ አሁን በቀደም ብያታለሁ ለወንጌል ይህንን ያደረገ እግዚአብሔር። ፕሬዝ ጋድ። እግዚአብሔር አሁን ትስማም አትስማም አላል። ይህን ያደረገው ማን ነው? እግዚአብሔር። ክብር ለስሙ ይሁን። እግዚአብሔር። ስለዚህ ትውልድ ይጠብቀናል፣ ይጠይቃል። ደግሞ ሲጠይቋችሁ እግዚአብሔር ያውቃላ። የሚመጣው ትውልድ በመጣ ጊዜ ይላል መጠየቁ አይቀርም። ይጠይቃል። እኛም ብለን ከሆነ ይጠይቃል። ትውልድ ይጠይቃል። የመጨረሻውን ልናገርና አልጨርስ። ሙሉ በሙሉ መታዘዝ፣ ኮምፕሊት ኦቤዲየንስ። ይሄ ጊዜ አልወስድባችሁም። የሚገርማችሁ የኢያሱን መጽሐፍ ስታስተምሩ ስታነቡት ምንድን ነው የሚመጣው? ታዘዝ ነው። ታምነህ በጣም እሷን በወስዳት ይሻላል። ታምነህ ተሰማር። ስለዚህ እዚህ ውስጥ ስንመለከት ይሄንን የእስራኤልም ልጆች አንብቡት እስቲ። ኢያሱ እግዚአብሔር እንዳዘዘ ነው። ኢያሱ እንዳዘዘ አደረጉ ይላል። አይገርማችሁ? ሀምብል ህዝብ፣ እግዚአብሔርን ያየ በዲቫይን ኦርደር የሚያምን ከዛ በኋላ ደግሞ አሁን እንዳየለው
የእግዚአብሔርን ልብ የሚያደምጥ ሕዝብ ለሰውም ይታዘዛል። ለእግዚአብሔር ለሚታዘዙ ሰዎች ይታዘዛል። አያሾፍም። በፍጹም ዲቫይን ኦርደሩን ያውቃል። አሽዋፊ ስራ ፈት አይሆንም። አሽሟጣጭ አይሆንም በፍጹም። የእግዚአብሔር ሕዝብ የተቀደሰ የተለየ ነው። አስተሳሰቡ፣ አመለካከቱ፣ አደራረጉ እንደ እግዚአብሔር ነው። ማይንዱ እንደ ክርስቶስ በፍጹም ይሄ ምድራዊ ሆነ ስጋዊ ሆነ አስተያየት የለው በፍጹም። በመንፈስ የተቀደሰ የተለየ ትራያንጉለር የሆነ ዲስከሽን ሲያረግ ተጠንቅቆ የሚያረግ ነው። ስለዚህ ኢያሱ እንዳዘዘ አደረጉ። ኖ ዳውት እንዳዘዘ አደረጉ። ታውቃላችሁ ይሄ ቲም ኃይለኛ ቲም ነው። እንዴ ኃይለኛ ቲም እኮ ነው የኢያሱ ቲም። የጆሹዋ ጄኔሬሽን አሽዋፊ የለ፣ ዝም ብሎ ኬርለስ የለ፣ ዳተኛ የለ፣ ጠጥ ብሎ ውሃ ውስጥ የሚገባ እኮ። ተመልከቱ ኢሴፍን እንግዲህ እግዚአብሔር እንዴት እያዘጋጃት እንዳለ ተመልከቱ። በእግዚአብሔር ዲቫይን ኦርደር ውስጥ ገብተን እግዚአብሔር ልብ ከገባን ካየነው ማን ያቆመናል? እዚህ ከተማ ማን ነው ሊያቆም የሚችል? አሁን እግዚአብሔር አንዳንድ መስመሮች እያረገ ነው። ወደ ትሬሲ እያረገ፣ ወደ ሞርገን ሂል፣ ወደ ጊሮይ እያረገ። ይሄ የተመመ የሚመጣ ከሆነ አንድ ማይንድ ያለው ከሆነ ከተማውን ስለዚህ በሙሉ በትክክል መስማት እንድንችል እግዚአብሔር ይርዳል። ኢያሱም መሪዎቹም ድንጋይ ወሰዱ፣ በዚያም አኖሩ። ፒሪድ። የእስራኤላውያን የአባቶች ኃጢአት መጽሐፍ ቅዱስ ካነበባችሁ እንደሆነ ታውቃላችሁ። አጉረምራሚ ከዚህ ሲወጣ የሚያጉረመርም ከሆነ ኃጢአት ተቆጣጥሮታል ማለት ነው። ያንሰው አጉረመረሙ በምድረ በዳ ወደቁ ይላል። በቃ ወደቁ። እንደውም በአንድ ቦታ በጣም ነው የሚፈራው እሱም ቦታ ስላልሰሙት ይላል እስኪሞቱ ድረስ ጠበቃቸው ይላል። በጣም ስለዚህ በትክክል መስማት፣ በትክክል መታዘዝ በጣም ሞቲቫችን ንጹህ እንዲሆን ፖል እንዳለ ጉድ ኮንሽስ እንዳለ በንጹህ ህሊናዬ አመልክሃለሁ። በንጹህ ህሊናዬ አመልክሃለሁ። ገርማችኋል። መታዘዝ ውሳኔና እርምጃን ይጠይቃል። እውነተኛ መታዘዝ ስታንዳርዱ ክርስቶስ ነው። በቃ ማንም ሊሆን አይችልም። ግን ደግሞ ከዛ ቀጥሎ አንድ ሰው አለ በጣም የሚገርማችሁ አብርሃም። እኔ ሁሉ ጊዜ ነው በጣም ነው የሚቸግረኝ ይሄንን እንዴት ለመረዳት እንደምችል። በቃ ይስሐቅን ሰዋል ወስዶ በቃ አጋደመው። ኮምፕሊት ኦቢዲየንስ ማለት ይሄ ነው። እና ሙሉ መታዘዝ የምንታዘዝበትን ጸጋ እግዚአብሔር ይስጠን። ከሁኔታዎች ጋር ግማሽ እንደ ሳኦል ሳይሆን የሚመቸንን አድርገን የማይመቸንን በእውነት ለኔም ለናንተም ወደዚህ ክብር እግዚአብሔር ያስገባን። የመጨረሻው ሐሳብ ያው ይሄ ነው። ግማሽ መታዘዝ የሌለብንን ነው። እና እኔ ጥቂት ሐሳቦችን እንደዚሁ ለራሴ እንዲሆነኝ የረዳሁት ሙሉ መታዘዝ እንድታዘዝ ጌታ ሆይ ምን ላድርግ ቀንዳንተ እንድታዘዝ ብየሳስብ እንድታዘዝ እንዳልታዘዝ የሚያደርገኝን ችግር ልፈትሸው። እስቲ ልፈትሹት። አሁን ዛሬ ለምንድን ነው እኔ ሙሉ በሙሉ እንዳልታዘዝ የሚከለክለኝ ነገር? ለውጥ ከፈለግን ወገኖች ይሄ ነው። በቃ አንድ አቲቲዩድ ይኖራል ማለት ነው ውስጤ የሆነ አመፀኛ
ውስጥ ያለ ማለት ነው። የእግዚአብሔርን ዲቫይን ኦርደር በቃ የሚገፋ በራሴ እንድኖር የሚያደርገኝ እሱ ይፍረስ። ሌላው ኦኬ አሁን አክሽን ነው። ስለዚህ ለለውጥ የሚረዳኝን ዲሲፕሊን ሜቶዶሎጂ ማስቀመጥ አለብኝ። ለምሳሌ ጸልይ ሲለኝ እግዚአብሔር በቤት ጸልይ ሲለኝ እቤት ስገባ እንኳን ልጸልይ ጭራሽ ከወጥ ቤት መኝታ ቤት ስገባ ዕቃ ቤት ስገባ አንዱን ሳይ ከዛ ስልክ ሳወራ ምናምን ቀኗ ልም የምትል ከሆነ አዲስ ዲሲፕሊን በቤት ውስጥ መውጣት አለበት። ኮምፕሊት ኦቢዲየንስ ለማድረግ መሰረዝ ያለባቸው ነገሮች አሉ። ያታውቁትም ብያለሁ፣ ግን ወደ አክሽን ውሳኔና እርምጃን ይጠይቃል። ከሰማይ መጣ ጌታ ኢየሱስ ለመታዘዝ። ሌላው ያዝለቀቅ አታድርግ። ያዝለቀቅ የሆነ አንድ ሰሞን ኃይለኛ የጸሎት ሰው ከዛ ሳምንቱን ግጥም ተዘግቶ ከዕለታት አንድ ቀን ሰው ሲያስታውሰን ነው። እንዲህ ያዝለቀቅ ሳይሆን ፎከስ እዛው ብንወድቅም መደጋገም እየተነሳን እንመጣለን። እና እግዚአብሔር በእውነት ካገኘው መከራ ምን ነው የተማረው ጌታ? መታዘዝን። ስለዚህ መታዘዝ ትምህርት ያስፈልገዋል ማለት ነው። ትምህርት ያስፈልገዋል። ይሄ በአንዴ የሚሆን ነገር አይደለም ልላችሁ ነው። በጣም የሚታዘዙ ልጆች የተማሩ ልጆች ናቸው። በአንድ ጊዜ እንደው ቢል እንዴት ደስ ይላል። ወደ እግዚአብሔር ሐሳብ ሙሉ ወደ ሆነ መታዘዝ መድረስ የሚቻለው አብርሃምን አይታችሁታል። እዚህ ቦታ እስኪደርስ ድረስ ጊዜ ይወስዳል፣ ግን ኮምፕሊት የሆነ ኦቢዲየንስ። ወገኖቼ ቆመን እንጸልይ። ስለዚህ እግዚአብሔር የሚያበረታችሁ እናንተን የሚያበረታበትን ሚስጥር ሰጥቷችኋል። ዲቫይን ኦርደር። ሃሌሉያ። ዲቫይን ኦርደር፣ የእግዚአብሔርን ዲቫይን ኦርደር። እኔ በቃ ይሄን ዲቫይን ኦርደር በእውነት ለመታዘዝ በዚህ ዲቫይን ኦርደር ለመገዛት ራሴን እሰጣለሁ የሚል መንፈስ በእናንተ ውስጥ ይግባ። ሁለተኛ ደግሞ የእግዚአብሔርን የልቡን ድምፅ እንድንሰማ፣ የጊዜውን ድምፅ እንድንሰማ። ድንጋይ አውጡ ሲል በቃ ወደ ድንኳናችሁ ወስዳችሁ አስቀምጡ ሲል ያን ድንጋይ ተሸክመው እንዳመጡ እንደዛ እንድናስተውል እግዚአብሔር ይርዳን። ሃሌሉያ። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ በዚህ ስፍራ አለ። ምንም ዳውት እንዳይሰማችሁ። Be in the Spirit. Holy Spirit is here. Hallelujah. Hallelujah. ሃሌሉያ። እግዚአብሔር የተባረከ ይሁን። እኔ ዛሬ ይዤላችሁ የመጣሁት ድምፅ በርቱ የሚል በርቱ። እግዚአብሔር ሊያበረታችሁ ነው። አይዞሽ፣ ሊያበረታሽ፣ አንተንም ሊያበረታ ነው። ሃሌሉያ። እኔ
የከበረ ሃሌሉያ ኢየሱስ 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 አንተን ከማወዳት ምን ይወዳደራል? ውርግፍራር አንስቶ ያስኬዳል። ሽልማቴ ሌላ መስፈኔ ሆነልኝ እሱ ነው ኢየሱስ እኔን የወደደኝ። ሃሌሉያ ክብር ይሁንልህ። ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ ሌላ መስፈኔ ሆነልኝ እሱ ነው ኢየሱስ እኔን የወደደኝ። ሽልማቴ የኔ ጌታ ሽልማቴ የኔ ኢየሱስ ሽልማቴ ሽልማቴ የኔ ጌታ ሽልማቴ ኢየሱስ የለኛ ተገኝታ በልግዳለኛ ሁሉንም ማሳይ ኢየሱስ የለኛ ሃሌሉያ ሃሌሉያ ስሙ ይጠራ ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ሃሌሉያ ኢየሱስ ነው አሜን 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 ኢየሱስ ነው ኢየሱስ ሃሌሉያ ከማወጋር ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ ሌላ መስፈኔ ሆነልኝ አንተ ነህ ኢየሱስ እኔን የወደደኝ። ሽልማቴ
ሃሌሉያ በዚህ በጸሎት መንፈስ ሆነን እጅ ለእጅ እንያዛለን እዛ ጋር ሁላችን እዛ አጠገባችሁ ያለውን ሰው እጃችሁ ያዙ ሃሌሉያ ግሎሪ ግሎሪ ልባችሁ አይበታተን አይኖቻችሁ ጌታ ላይ ሃሌሉያ ዝም ብላችሁ አመስግኑ አንደበታችሁን ከፍታችሁ ስሙን ባርኩት እግዚአብሔር እናንተን የምትበረቱበትን ጸጋ እግዚአብሔር ኦሬዲ ሰጥቷችኋል መንፈስ ቅዱስ በውስጣችሁ አለ የሕይወት ወንዝ ውሃ ከውስጣችሁ ይፍለቅ ሃሌሉያ አመሰግንሃለሁ እባርካለሁ በሉ አንደበታችሁ ያወጣችሁ ቤቴ የጸሎት ቤት ነው ቤቴ የጸሎት ቤት ነው yes አመስግኑ አንደበታችሁ እግዚአብሔር ቤተሰቦች ያበረታችሁ ሰዎች አመስግኑ ሃሌሉያ ሐሳባችሁ አይበታተን መንፈስ ቅዱስ በዚህ ሰዓትና በዚህ ጊዜ የሕይወት ውሃ ወንዝ ከሆዳቸው ይፍለቅ አንተን ያመኑ አንተን የተቀበሉ በውስጣቸው በመንፈስ ቅዱስ እሳት አንተ አትማቸዋልና የሕይወት ውሃ ወንዝ ፈጽሞ ከውስጣቸው ይፍለቅ በኢየሱስ ክርስቶስ ስም ይፍለቅ የሚያበረታ የሚያጠነክር የእግዚአብሔር እጅ በላያቸው ላይ ትምጣ እንዳይበረቱ እግዚአብሔር አባት ሆይ በተለያየ መንገድ ያዘ ዛሬ እግዚአብሔር ሆይ ከመጣው ቃል የተነሳ አቤቱ አንቆ ያዘ ማነቆ ቢኖር በኢየሱስ ክርስቶስ ስም የፈረሰ ይሆን ቅዱሳን እንዳይሮጡ ቅዱሳን እንዳይጨምሩ ቅዱሳን እንዳይበረቱ የሚገዳደር ኃይል በኢየሱስ ስም ይፍረስ በኢየሱስ ስም ይፍረስ ሃሌሉያ 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 Hallelujah.
የተገባ ነው። ንግስናህ